መንሱር ጀማል የተባለው ግለሰብ ሀገር ጥሎ መሸሹን ሰምተናል። ይምጣ ወይስ በዛው ይቅር የምናውቀው ነገር የለም። ነገር ግን ቡርኪና ፋሶ በተባለች ምዕራባዊ አፍሪካ ሀገር ላይ ማረፊያውን እንዳረገ ሰምተናል። ሌላኛው ቻፓ የተባለ ገንዘብ አስተላላፊ ድርጅት አለ። ይሄ ቻፓ የተባለው ገንዘብ አስተላላፊ ድርጅት ንብረትነቱ ናኤል ኃይለማርያም ይባላል። ናኤል ኃይለማርያም ማን ነው የሚለውን ሁለት ጥያቄ። መንሱር ጀማል ለምን አሁን ሸሸ? የቻፓ ባለቤት ናኤል ኃይለማርያም ይባላል። ኃይለማርያም ማን ነው የሚለውን ጥያቄ እንጠይቅና ወደ ዛሬው መርሃ ግብራችን እንለፍ። ፍትህ ሚኒስቴር 10 የገንዘብ አስተላላፊዎችን ከየትኛውም ባንኮች ላይ ያላቸውን የገንዘብ እንቅስቃሴ አግጃለሁ ብሏል። እነዚህ የገንዘብ አስተላላፊ የሚባሉት ፊንቴክ በተባለው እንትን ስር የተቋቋሙ ናቸው። ፊንቴክ እናንተ የምታውቁት እንደዚህ መኪና ምናምን አስመጣለሁ የሚሉት አይደለም። ፊንቴክ ስር ያሉ ገንዘብን ትራንስፈር የሚያደርጉ፣ ፔመንት ፕሮሰስ የሚያደርጉ፣ ሬሚተንስ የሚሰሩ፣ ብድርና ቁጠባን የሚያመቻቹ አካላት ናቸው። አዩት እንዴት ምን የሚያስተላልፉ የትኞቹ እንደሆኑ። ከዚህ ውስጥ ነው እንግዲህ 10ሩን የሂሳብ እንቅስቃሴ አግጃለሁ ብሏል። እነሱም አሪፍ ፔ፣ አዲስ ፔ፣ ፈናን ፔ፣ ላኪ ፔ፣ ስታር ፔ፣ ያጎት ፔ፣ ሳንቲም ፔ፣ ካቻ፣ ቻፓ እና ሲነን ፔ የሚባሉ ድርጅቶች ናቸው። እነዚህ ድርጅቶች እንግዲህ ገንዘብ ያስተላልፋሉ፣ ሞባይል ትራንስፈር ያደርጋሉ፣ ብድርና ቁጠባን ያመቻቻሉ። በዚህም የታክስ ስወራና የመኒ ላውንደሪ ህገወጥ የገንዘብ ዝውውር ውስጥ ሲሳተፉ አግኝቻቸዋለሁ ነው እያለን ያለው። እንግዲህ እነዚህ ድርጅቶች ህገወጥ የገንዘብ ዝውውር ውስጥ የሚሳተፉና ታክስ ስወራ ላይ ከሆኑ ከመንግስት ቁጥጥር ውጪ ነበሩ ማለት ነው። ከብሔራዊ ባንክ ቁጥጥር ውጪ ነበሩ ማለት ነው። ወይንም ደግሞ ብሔራዊ ባንክ አቅም ከነዚህ ያነሰ ነበር ማለት ነው። ስለዚህ እነዚህ አካላት የሀገርን ብሔራዊ ደህንነት ጭምር አደጋ ላይ የሚጥሉበት ሁኔታዎች ይኖራሉ ማለት ነው። ስንላቸው ነበር፣ ከዚህ በፊቱ ስንልባቸው ነበር። ቁጥጥር ያስፈልጋቸዋል። ቁጥጥር ለማድረግ ደግሞ ቁጥጥር የሚያደርገው አካል ከነዚህ በላይ አቅም ሊኖረው ይገባል። የቴክኖሎጂ አቅም፣ የችሎታ እና የታማኝነት አቅም ሊኖረው ይገባል። እንግዲህ አሁን ላይ ይዣቸዋለሁ እና ቁጥንትን እያረኩ ምርመራ እያደረግኩባቸው ነው ያለሁት ብሏል። እኛም ያቅማችንን እየተወጣን ያለ ነው እንዳትረሱ። መንሱር ጀማል ለምን አሁን ከሀገር ወጣ? ቻፓ ፔይ ናኤል ኃይለማርያም ይባላል ኮፋውንደሩ። ይሄ የምታዩት ሰው ማለት ነው። ኃይለማርያም ማን ነው የሚለውን የምታውቁ ሰዎች ተባበሩ።